እና ራቁቴን ነው የምሄደው ሰዓት ላይ ለእናቴ ምን አላት መሰላችሁ? ልጅሽ ዲቃላ ይዛልሽ መጣች ተባለች። ቤት ዘግቼባት ቆልፌባት ነበር ያስቀመጥኳት። ያው እስልምናን ተቀበለች ሲባል ማለት ነው። በጣም ከሚገባው በላይ ደብድቤያት ከአቅሜ በላይ እስከሚያልበኝ ድረስ ድብድብ አድርጊያት በር ቆልፌ ያስቀምጫት ነበረ። እና አጋጣሚ የቆለፍኩት ሰዓት በጣም ብዙ መድኃኒቶች ነበሩ፣ ለልጄ የተሰጡ መድኃኒቶች ነበሩ፣ የኔ መድኃኒቶች ነበሩ። ሰብስባ ሁሉንም ውጣቸው ፌንት ሰርታብኝ ከአቅም በላይ ሆኖ እንደገና በር ገንጥላ ጠፍታ ከወር ከሁለት ወር በላይ አስለቅሳኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙአዝ ሚዲያ ተከታታዮች እንዴት ናችሁ? ዛሬ እንግዲህ ከአንዲት ሰለምቴ እህታችን ጋር በጣም ለሰለምቴዎች ፈተና የተባሉትን ነገርና እሷም ወደ እስልምና ስትመጣ የደረሰባትን ከባድ የሚባል ችግር ዛሬ የምናየውና እሷም የምትነግረን ነገር ይኖራል ማለት ነው። ሰለምቴዎች ብዙ ሰው ያልተረዳላቸው ነገር ግን ቤተሰብ እነሱ ላይ የሚያደርሰውን ጫናና እሷ ላይም ደግሞ ስትሰልም ቤት ተዘግቶ ተደብድባም ጭምር እንደነበረ የነገረችብን ገራሚ የሆነ ቪዲዮ ነው ዛሬ እየቀረብኩት። እሱን አስደምጣችኋለሁ። እንግዲህ ሰለምቴዎች ብዙ ሰው ያልተረዳላቸው ነገር ግን ራሳቸው ላይ ብቻ ፈተና እየደረሰባቸው ያንን ፈተና አልቋቋም እያሉ አብዛኛዎቹ መልሰው ወደዛ ወደ ነበሩበት እምነት ይመለሳሉና የዚህ አይነት ችግር ሳይበግራት ያንን ሁሉ ፈተና ተቋቁማ ቤት ተዘግቶባት ተደብድባ እስከሚደክማቸው ድረስ ደብድበዋት ከቤት ተባራ እና ሌሎችም ስቃይ የሚባሉ በየአይነቱ ተፈራርቀውባት ያንን ሁሉ ተቋቁማ በእስልምና ላይ ጸንታ ማለት ነው። አላህ Subhanahu Wa Ta'ala ደግሞ ሷሊህ የሆነ ባል ሰጥቷት ከዛ ከባሏ ማለት ነው ወልዲያ አሁን ላይ በእስልምና አሸብርቃ ብዙ የሚባሉ ቤተሰቦቿ እናቷን ጨምሮ ማለት ነው አመስግነው አሁን ላይ እስልምናን አጥብቀሽ ያዢ ወደለልሻል ብለው የተናገሩላትን ገራሚ የሆነችዋን ሰለምቴ ማለት ነው ዛሬ አብረናት እንቆያለን ማለት ነው። እስከ ፍጻሜው ድረስ እንድትከታተሉላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድርጉ። ለማንኛውም ለሰለምቴዎችም አላህ Subhanahu Wa Ta'ala በዛው ላይ ጽናትን እንዲሰጣቸው እየተመኘን ሌሎችም ደግሞ የዛህን አይነት ችግር ላልተረዱ ሰዎች ትምህርት የሆናቸው ዘንዳ የዛሬው ቪዲዮ በጣም አስተማሪ ነው ብዬ አስባለሁኝ። አብራችሁኝ እንድትቆዩ እየተመኘሁኝ በቀጥታ አሁን ወደ ቪዲዮ። እኔ የተሸፋፈንኩ ሰዓት ላይ ለእናቴ ምን አላት መሰላችሁ? ልጅሽ ዲቃላ ይዛልሽ መጣች ተባለች። ወደ እስልምና ስገባ ማለት ነው። እና ለብሳችሁ የነበሩትን ልብሶች እናሳያችሁ። ይሄ ክሮፕ ነው። ከዛ ይሄኛው በምን እንደምለብሰው ማሚ ታውራ፣ እኔ አላወራም። ይሄንን በምንድን ነው የምለብሰው? በባዶ እና ራቁቴን ነው የምሄደው። ራቁቴን ስላችሁ ካልቸር ዴይ 10ኛ ክፍል እያለሁ ነው። ካልቸር ዴይ ሲከበር ኮባ እኔና ቤቲ ምንድነው የለበስነው? ኮባ ተልትለን ማለት ነው። በቁምጣና በጡት ማስያዣ ብቻ ራቁታችን፣ ቁምጣ ስላችሁ ቁምጣ ሳይሆን ኦልሬዲ የፓንት ቅርጽ ያለው ቁምጣ ለብሰን በሱ በባዶ በትምህርት ቤት ሄድነውና ከአንዳንድ እስልምናን ተቀብዬ ልክ ስሸፋፈን ልጅሽ አረገዘች ተባለች። አሁን እንግዲህ ምን አለ መሰላችሁ ወደ እስልምና ሰዎች ሲመጡ እነሱ ላይ በጣም የተለያዩ ችግሮች ናቸው የሚከሰቱት። አሁን እቺ ልጅ ፊት ላይ የምትለብሰውን ልብስ እየነገረችን ነበረ። በጣም የተራቆተና ራቁቷን ኮባ ተልተላ ጭምር እንግዲህ ያው እናጌጣለን፣ ሲያጌጡ የሚለጌጡ የሚባል ነገር አለና አባባል ልክ እንደዛ ጌጥ ነውና ያምርብናል ብለው በማሰብ ኮባ ተልትለው ፓንት ላይ ማለት ነው እናምራለን ብለው እንደዛ ብለው ራቁታቸውን ከሚወጡ ልጆች መካከል አንዲቷ ነበረች። እና የበፊቱ ከእስልምና በፊት የነበራት ያለባበስ ሁኔታ ይሄንን ይመስላል። ነገር ግን ከዛ ወደ እስልምና መታ ሻሃዳ ከተቀበለች በኋላ አለባበሷን አስተካክላና ሂጃብ ስትለብስ ማለት ነው ሰዎች ምንድነው ያሏት? አረገዘች ልጅሽ ተብላ ለእናቷ ተነገረ ማለት ነው። እና አዳምጠው ቪዲዮ። ልክ እስልምናን መቀበሌን ደግሞ ቤት ውስጥ አዋጅ ካወጅኩ በኋላ ቤት ተዘጋብኝ ምናምን ነገር። ከዚህ በኋላ ያለውን ስቶሪ ማማት እንገራችሁ። እሺ ቤት ዘግቼባት ቆልፌባት ነበር ያስቀመጥኳት። ያው እስልምናን ተቀበለች ሲባል ማለት ነው። በጣም ከሚገባው በላይ ደብድቤያት ከአቅሜ በላይ እስከሚያልበኝ ድረስ ድብድብ አድርጊያት በር ቆልፌ ያስቀምጫት ነበረ። እና አጋጣሚ የቆለፍኩት ሰዓት በጣም ብዙ መድኃኒቶች ነበሩ፣ ለልጄ የተሰጡ መድኃኒቶች ነበሩ፣ የኔ መድኃኒቶች ነበሩ። ሰብስባ ሁሉንም ውጣቸው ፌንት ሰርታብኝ ከአቅም በላይ ሆኖ እንደገና በር ገንጥላ ጠፍታ ከወር ከሁለት ወር በላይ አስለቅሳኝ ተንበርክኬ በንበርክኬ ሄጄ እስልምናን በደንብ አርገሽ ተቀበዩ ነይልኝ ብቻ አንቺ ተረፊልኝ ብዬ
ወደ ቤት አልቅሼ ተንበርክኬ ለምኜን አስገብቻት አሁን ልጄ በህይወት አለችልኝ ጭራሽ 2 ሆናልኛለች አልহামዱሊላህ ነው የምለው በክርስትና ሳይሆን በሙስሊም አልহামዱሊላህ ነው የምለው ሙስሊምን እኔ ሞቼ ነው የምወደው የኖርኩበት ስለሆነ ማለት ከዛ በኋላ ግን አልተቃወምኳትም ለምን ብዙ አረገዘችብሽ እንዲያለችብሽ ስድብ እስካሁን ድረስ አሁን ድረስ እኔ ስድብ እቀበላለሁ አስተናግዳለሁ እንዴት ስትሰልም ዝም አልሻት ከስላም ጋር አብረሽ ትበያለሽ በሷ ቢላይ ተከተፈ ሽንኩርት ትበያለሽ እስካሁን ስድብ አስተናግዳለሁ ግን ደስተኛ ነኝ እግዚአብሔር ይመስገን አመሰግናለሁ ይሁንና እና እንደሰማችሁት እቤት ብዙ ነገር አድርገዋል ሞክረዋል ገዳም ሊልኩኝ ሞክረዋል ግን አልহামዱሊላህ እኔ አሁን ላይ ይሄን ቪዲዮ የምሰራው አንድም ለአልፋሩቆች ነው ሁለተኛ ደግሞ አብዛኞቻችሁ እናትና አባት ይሰሩልኝን ቪዲዮ በጣም አፕሪሼት አድርጋችሁኛል በዛውም ልክ ደግሞ በውስጥ መስመር የተራገማችሁም የተሳደባችሁንም እኔንም ቤተሰቦችን መጥፎ ቃላት የተናገራችሁ ሰዎች አላችሁ አላህ ሂዳያ ይስጣችሁ እኔ ወደ እስልምና የገባሁት ምንም አይደለም ተናግሬያለሁ ከዚህ በፊት ጥያቄ አለኝ ማለት የንስሐ ጥያቄ አለኝ በሴቶች ዙሪያ ጥያቄ አለኝ ሲቀጥል ደግሞ ይሄ ሚስጥር ነው የሚባል ነገር አለ የሆነ ነገር አንብበን ስንጠይቅ ኖ ይሄ ሚስጥር ነው ይሄ አይጠየቅም ይሄ አይገለጽም የሚባል ነገር አለ አልহামዱሊላህ እስልምና ላይ ደግሞ ስቲል ነው እኔ የሚያቆም ኡስታዞቼ መናገር ይችላሉ ከመጠየቅ አልቦዝንም እስልምና ላይም ክርስትና ላይም እጠይቃለሁኝ ግን አንድ ቀን ቁጭ አርጎ የሚመልስልኝም ሰው አልነበረም የሚመለስም ነገር ደግሞ የለም ለምን ልክ በተመለሰ ቁጥር እኔ ጋር ሌላ ጥያቄ ስለሚፈጠር ሌላ ጥያቄ ጠይቃለሁ እና ቁጣና ስድብ ነበር ለኔ የሚቀናቸው እና ከዚህ በፊትም እማም እንዳለቻችሁ ኮባ ለብሼ እስከመዞር ደርስ ነበር ሲቀጥል ደግሞ እኔ እስልምና ለወንድ ብዬ ለገንዘብ ብዬ የገባሁበት እምነት አይደለም በውስጥ የጻፋችሁልኝ ሰዎች አላችሁ እስልምና መቀበል እንፈልጋለን ግን እንፈራለን እኔ ዛሬ እናቴ ይሄንን የነገረቻችሁ ማለት እንደ ቀልድ ነው ናይ ቪዲዮ እንስራማ ምናምን ውድድሩን እኮ ልሸነፍ ነው ስላት አብራኝ መተ የሰራችውና ሚዲያ ላይ የሚወጡ እናትና አባት ሆነው አይደለም ወላሂ ነው የምላችሁ ስቲል ነው ወልጄ እነሱ ጋር ስገባ ዚያራ ሲመጡ በር ላይ ቆመው ነው ክርስቲያኖች ምናምን ብለውኝ የሚሄዱት ምናምን ነገር ነበርና የማቃቸው አንዳንድ ሰዎች ማለት ሁሉንም አይደለም በዛው ልክ ደግሞ መጣው በእናንተ በሙስሊሞች ምንድነው የሚባለው ምናምን ነገር ብለው የሚዘየሩ ሰዎች አሉ ነገር ይሄን ቪዲዮ የሰራሁት በሰዓቱ ቤተሰቦቼ ብዙ ነገር ሞከረዋል በጣም ብዙ ነገር አድርገዋል ያቅማቸውን ለፍተዋል ግን እስልምናን መጥቼ ልወጣበት ሳይሆን መጥቼ ልሞትበት ስለተቀበልኩት ስቲል ነው አልহামዱሊላህ እስልምና ላይ ነው ያለሁት ያዋዛ አይደለም ፈተናዎቹ እኔ ከቤት ወጣ ሚንበር ቲቪ ላይ ከቀረብኩ በኋላ ነው ከቤት የወጣሁት ከማጋ ተጣልቼ ማለት ነው አሁን ያለቻችሁ የነገረቻችሁ ስቶሪ ከበቃ ከዛ ጊዜ በኋላ ቤት ገብቼ በሰላም ነበር የምንኖረው ግን ሰው አፋ ያርፍምና ቤተክርስቲያንም ሲያገኙት የሆነ ቦታም ሄዳ ሲያገኙት ምናምን ምን ይላሉ ያቺ ልጅሽ ጅልባብ ለብስ ነበርና ያቺ ልጅሽ እንደዛ ጥቁር ድንኳን ለብሳ ትዞራለች አንቺ እዚህ መተሽ ትሰለሚያለሽ ምናምን ብለው ይሰድቧት ነበር የዛ ሰዓት ላይ በጣም ከፋታል ትመጣና ትቆጣኛለች ምን ነው አንገቴን ባታስደፊኝ ትለኝ ነበር ብዙ ነገር እዛ የመጨረሻ ሰዓት ላይ የገብርኤል ቀን ነው አረሳው በቃ ነይ ቤተክርስቲያን ሄዳለን ገብርኤል ነው ዛሬ ምናምን ነገር አልችኝ አልሄድም አልኳት ካልሄድሽ ከቤት ውጪ ላይ ስትለኝ እሺ ምንም ነገር አላልኳትም እሺ ብያት ቀጥ ብዬ ልብሴን በማዳበሪያ ይዤ ነው ከቤት የወጣሁት አልহামዱሊላህ አላህ ያላሳፈረኝ ከቤት በወጣው በ4 ወሬ ነው በ5 ወሬ አላህ በማረ ዘዋጅ ያማረ ባል ሰጠኝ አልহামዱሊላህ የኔ ውድ ባል በዚህ አጋጣሚ እወድሃለሁ አመሰግንሃለሁ ብርታቴ ነህ ይሄንን ውድድር ስወዳደር ያው በጣም እየከፈኝ የመጣ ነው በጣም ማለት ነው ለምን እንደሆነ አላቅም ጓጉቼ ቤተሰቦቼ እንደዚህ ሚዲያ ላይ አስጥቼ በውስጥ ብታይ ብዙ ሰው ይሰድባቸዋል ወላሂ በጣም ብዙ ነገር ይባላሉ ግን እነሱን እንደዚህ ሚዲያ ላይ አውጥቼ አላህዬ እንደው አታስቀረኝ ከቤትህ እንደው በራህመትህ ይሁንብህ ብዬ ወላሂ በጣም ይከፋኛል ሆዲ ብሰኛል ወላሂ ነው የምላችሁ ይሄንንም ቪዲዮ ኮፒ ሊንክ እና ሪፖስት አድርጉልኝ ወደ እስልምና መግባት የምትፈልጉ ልጆች አትፍሩ ፈተና አለ አሁንም አለ ወደፊትም አለ ቀጥተኛው መንገድ ላይ እስካለን ድረስ ጀነትን ዝም ብለን አንገባት
ያቺ ውቧን ከተማ ዝም ብለን አንገባትም። ያቺ ተናፋቂዋን ከተማ ዝም ብለን አናገኛትም። አይደለም ጀነትን ይቅርና እኮ ዩኒቨርሲቲ ለመግባት ማትሪክ የሚባለውን ፈተና እንፈተናለን። አልቅሰን ተጨንቀን አጥንተን ወጥተን ወርደን 12 ዓመት ፊደል ቆጥረን ማትሪክ እንፈተናለን ዩኒቨርሲቲ ለመግባት። ጀነት ደግሞ በጣም ብዙ ፈተና አለባትና አትቦዝኑ፣ ኑ ወደ እስልምና። ሲቀጥል በውስጥ አንድ ሰውዬ ምን አለኝ፣ ስም ያንቺ አለ። ጭራሽ እናትና አባትሽን እዚህ ሚዲያ ላይ አውጥተሽ አንቺ እዛ ሄደሽ ያለውን ማለት አልፈልግም ለምታደርጊው ነገር እነሱን እዚህ ጋር ቪዲዮ ላይ እርግጠኛ ነኝ ከኋላ አርድሻለሁ ወይም አርዳችኋለሁ ብለሻቸው ነው ምናምን ነገር አለኝ። እኔ አልሐምዱሊላህ እስልምና ክብርን ያለበሰኝ ሃይማኖት ነው። እስልምና በጣም ያከበረኝ ሃይማኖት ነው። ሰውን ሰው አድርጌ እንድቀበሉ ያደረገኝ ሃይማኖት ነው። ለእናትና ለአባት ለጎረቤት ሀታ ለእንስሳት እንኳን ሀቅን እንድጠብቅ ያስተማረኝ ሃይማኖት ነው። እና እኔ ምን አለኝ፣ አንቺ እነሱን ከማረድሽ በፊት እኔ አንቺን አርድሻለሁ አለኝ። አድራሻዬን ጽፌለታለሁኝ። በዚህ አጋጣሚ እንድታውቁት ነው። አድራሻዬን ጽፌለታለሁኝ። እኔ አይደለም አሁን ላይ ድሮም እዛኛው መንገድ ላይ እያለሁ ሞትን የምፈራ ልጅ አይደለሁም። አሁን ደግሞ አስበው እኔ ባንተ እጅ ብሞት ያ ረህማን ጌታዬ ቀጥታ ጀነት ስገባ፣ አስበው ጀነት ስገባ ያለ ጥያቄ ጀነት ያ ረህማን። እና እኔ የምፈራ ሴት አይደለሁም። ቤተሰቦቼን ብቻ አትንኩ እንጂ ከኔ ጋራ ፌስ ቱ ፌስ ይዋጣልናል እንዳታስቡ። ግን እኔ እስልምና ፍቅር ነውና የሚያዘኝ እስልምና ሃይማኖት ሙሐባል ነውና የሚያስተምረኝ እኔ ወዳችኋለሁ ሁላችሁንም። ምትረግሙኝም ምትሰድቡኝም ስላላወቃችሁት ነው። አላህ ሂዳያውን ይስጣችሁ። እጅግ በጣም አድርጌ ወዳችኋለሁ። ለቤተሰቦቼ ደግሞ ሂዳያን የተመኛችሁልኝ በራህመቱ አላህ ይወፍቃቸው። ዱዓ ማድረጋችሁን አታቁሙብኝ እባካችሁን። የነሱን ልፋት አይታችሁ ደግሞ ይሄንን ቪዲዮ ቫይራል ወጥቶልኝ በአላህ ይዣችኋለሁ እንዳሸንፍ እርዱኝ። በቃ በማልበላችሁ በአላህ እንግዲህ የሁሉ ሀያል አላህ ነው እና በአላህ ይዣችኋለሁ እንዳሸንፍ እርዱኝ። ወላሂ የሆነ ቅስማቸው የሚሰበሩ ላይ የመሰለኝ ነው። እኔም በጣም ጓጉቻለሁኝ። ትንሽ ቀን የቀረው ኮፒ ሊንክ እና ሪፖስት አድርጉልኝ። ሰላም አለይኩም። ውድ የተከበራችሁ የሙአዝ ሚዲያ ተከታታዮች እንግዲህ የዛሬው ቆይታችን ይሄንን ይመስል ነበር። እህታችን እንግዲህ ወደ እስልምና ስትመጣ የደረሰባትን የፈተና አይነት ከእናቷም ከሷም እንግዲህ ስነግረን ቆይታለች። በመጀመሪያ እንግዲህ ወደ እስልምና ለመጣችሁ ከሌላ እምነት ወደ እስልምና ለገባችሁ ሁሉ አላህ ሱብሓነሁ ወተዓላ በዱንያም ላይ መልካም ህይወትን ይግጠማችሁ፣ ፈተናችሁን ሁሉ አላህ አጭር ያደርግላችሁ እላችኋለሁ እንጂ ኋላም ደግሞ ጀነተል ፊርደውስን አላህ ይወፍቃችሁ። እና እነሱ ሲሰልሙ እንደ ቀላል ዝም ብሎ ይወራል እንጂ በጣም ከባድ የሚባሉ ፈተናዎች የሚደርስባቸው በርካታ ልጆች አሉ። ግን ያንን ሁሉ ፈተና ተቋቁመው ልክ እንደዚህ አይነት ደረጃ የሚደርሱ ሰዎች በጣም ውስን ናቸው። ለእነዚህም ደግሞ አላህ መልካም ነገር ይወፍቃቸውና እንግዲህ ወደ እስልምና ስትመጣ ከቤት ተባረረች። እንዲሁም ደግሞ እናቲቱ በየሄደችበት ቦታ ስትወቀስና ስትሰደብ ለምን ሰለመች በሚለውና ሂጃብ ለብሳ አለባበሷን በማስተካከሏ ብቻ ይችል ማለት ነው አርግዛለች እየተባለች እናቲቱ ስትወቀስና ስትሸማቀቅበት የነበረበት ሁኔታ ሁሉ እንደነበረ ነው እየነገረችን የነበረውና ደግሞ ጥሩ የሚባሉ ነገራቶችን ሊሰጠን ሲል በጣም ይፈትነናል። ነገር ግን እነዛን ፈተናዎች መቋቋም ደግሞ የብልሆች ባህሪ ነውና አላህ ጽናቱን ይስጣችሁ፣ አላህ መልካም የሚባል ነገር ሁሉ ይወፍቃችሁ እያልኩኝ ውድ የተከበራችሁ የሙአዝ ሚዲያ ተከታታዮች ቪዲዮውን በደንብ ያደረጋችሁ ላይክ እና ሼር አድርጉት። ከአሁን በኋላ በአዳዲስ ቪዲዮዎች የምንገናኝ ይሆናል። እስካሁን ድረስ ከተጠፋፋን ቆይተናል። ጉዞ ወደ 100,000 ሰብስክራይበር እየተጓዝን እንገኛለን። 100,000 ስንገባ የሆነ ጊቫው ይኖራል ማለት ነው። እንግዲህ ለነበረን ቆይታ እጅግ አድርጌ ያመሰግንኳችሁ። በቀጣይ በአስተማሪና ለእናንተ ጠቃሚ ነው ብዬ ባሰብኩት በወቅታዊ ቪዲዮዎች ተመልሼ መቼ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላህ